Blue narrative. ማንም ሰው ከፖለቲካ ውጪ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። የሰዎች ስሜት ይለያያል። የኔ ስሜት ግን በምንም ሁኔታ እንድታወስ ብዬ አልንቀሳቀስም። እንደውም ህይወቴ የተሞላው በማስታወስ ውስጥ ነው የተያዘው። በዚህ ህይወት ለመታወስ ብዬ የጠነከርኩበትና የተጋውበት ጊዜ የለም። ስለዚህ መታወስ ካለብህም መታወስ አለበት የሚሉ ሌሎች ሰዎች ናቸው እንጂ ለመታወስ ብለህ የምታደርገው እንቅስቃሴ እውነተኛና ትክክለኛ አይደለም። ስለዚህ እስካሁን እኔ የማውቀው በማስታወስ የተጠመደ ህይወት አለኝ። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ አንድ ግለሰብ ሳይሆን እንደ አንድ ትልቅ ብሔራዊ ተቋም፣ እንደ አንድ የሀሳብ ማዕከልና እንደ አንድ የህዝብ ትርታ የሚቆጠር ስም ቢኖር እርሱ ቴዎድሮስ ካሳሁን ወይም በብዙሃን ዘንድ የሚታወቀው ቴዲ አፍሮ ነው። ዛሬ ላይ ደግሞ በመላው ዓለም የሚገኙ ኢትዮጵያውያንና አፍሪካውያን በከፍተኛ ጉጉትና ትዕግስት ሲጠብቁት የነበረውን ኢትዮሪካ የተሰኘውን አዲስ አልበም በመጨረሻም የጥበብ ሰማያዊን ቀዶ ብቅ ብሏል። አልበሙ ለህዝብ ጆሮ በደረሰበት ቅጽበት በኢትዮጵያን ከተሞችና በዲጂታል ዓለም ውስጥ የታየውን ንዝረትና ትኩሳት አርቲስቱ አሁንም ድረስ በህዝብ ልብ ውስጥ ያለውን የማይናወጥ ስልጣን በድጋሚ ያረጋገጠበት ታላቅ ክስተት ሆኗል። በዚህ አዲስ አልበም ዙሪያ ቀደም ሲል ይነገሩ የነበሩ ወሬዎችና ግምቶች ሁሉ ሙዚቃው በይፋ ሲለቀቅ ውድቅ ሆነዋል። በተለይ አልበሙ በሰዋስው መልቲሚዲያ በኩል ይለቀቃል ተብሎ ሲጠበቅ የነበረው ወሬ መሰረተ ቢስ ሆኖ ተገኝቷል። ቴዲ አፍሮ የጥበብ ነፃነቱንና የአቋሙን ጽናት በድጋሚ በማሳየት ኢትዮሪካ የተሰኘውን ታላቅ ስራውን በራሱ ኦፊሻላዊ የዩቲዩብ ቻናል ላይ ለዓለም አቀፍ አድናቂው በነፃ ለቆለታል። ይህ እርምጃ አርቲስቱ ከማንኛውም የንግድ ተቋም ወይም የፖለቲካ ጫና ነፃ ሆኖ የራሱን ታሪክ በራሱ መድረክ መጻፍ እንደሚፈልግ ያሳየበት ትልቅ የዲጂታል ዘመን ስልት ነው። ይህ አልበም እንዲሁ ለጆሮ ደስታን የሚሰጥ ዜማ ስብስብ ብቻ ሳይሆን ባለፉት ዓመታት በሀገሪቱ ውስጥ የታመቁ የህዝብ ስሜቶች፣ ህመሞች፣ እንጉርጉሮች፣ የታሪክ ትርክቶችና የወደፊት ተስፋዎች የፈነዱበት ታላቅ የጥበብ መድረክ ሆኖ ተመዝግቧል። ዛሬ ላይ እያንዳንዱ የሀገሪቱ ጥግ በኢትዮሪካ ዜማዎች እየተሸበሸበ ባለበት በዚህ ወቅት ከለቀቃው በፊት የነበሩ ውዝግቦችና ጥርጣሬዎች ሁሉ በሙዚቃው ኃይል ተገፍተው ወደ ጎን ወጥተዋል። አልበሙ በራሱ በቴዲ አፍሮ ዩቲዩብ ቻናል ላይ መለቀቁ አርቲስቱ ለህዝቡ ያለውን ቀጥተኛ ፍቅርና አክብሮት የሚያሳይ ነው። ምንም አይነት መካከለኛ የንግድ ድርጅት ሳይኖር ሙዚቃው በቀጥታ ከአርቲስቱ ወደ አድናቂው መድረሱ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ትልቅ አብዮት ነው። አሁን ላይ በመንገዶች፣ በመኖሪያ ቤቶችና በመገናኛ ብዙሃን የሚሰሙ የኢትዮሪካ ስንኞች ቀደም ብለው በተሰረቁ ግጥሞች የታዩትን ትንቢታዊ መልእክቶች ይበልጥ አጉልቶ አውጥተዋል። ሙሴ በበትሩ ባህርን ከፍሎ ህዝቡን እንዳሻገረው የሚገልጸው ዜማ አሁን ላይ ሙሉ በሙሉ በህዝቡ እጅ ሲገባ በሀገሪቱ ውስጥ ካለው ወቅታዊ ጭንቀትና መከራ አንጻር ትልቅ ትርጉም እየተሰጠው ይገኛል። የፈርዖን ወታደሮች በአሳ ገላ ላይ እሾህ ሆነው የመምጣታቸው ምሳሌው አገላለጽ አሁን ላይ በሰፊው እየተተነተነና ሰዎች የራሳቸውን የህይወት የፖለቲካ ተሞክሮ እያነጻጸሩበት ይገኛል። ይህ የቴዲ አፍሮ ልዩ ችሎታ ነው። ግጥሞች አንድ ጊዜ ተሰምተው የሚያልቁ ሳይሆን እንደ ወይን በቆዩ ቁጥር የሚጣፍጡና ጥልቅ ምስጢራቸው የሚገለጥና የሚገልጡ ናቸው። አልበሙ ከመለቀቁ በፊት ረዳት ፕሮፌሰር ነብዩ ባዬ የተባለው ሰው የእግር ኳስ ጨዋታ ምሳሌና ሌሎች ተቺዎች ያወረዱት ትችት አሁን ላይ የሙዚቃው ወላፈን ሲመጣ እንደ ጉም በኖ ጠፍቷል። ቴዲን በአንድ ወገን ደጋፊነት ለመፈረጅ የሞከሩ ወገኖች አሁን ላይ መላው ኢትዮጵያዊ በራሱ ቻናል እየገባ ዜማውን ሲሰማውና በግጥሞቹ ሲመሰጥ ሲመለከቱ የጥበብ ኃይል ከየትኛውም የሐሳብ ክፍፍል በላይ መሆኑን ተረድተዋል። የኢትዮሪካ ግጥሞች ከፍቅር ባለፈ የፍትህንና የጽድቅን አስፈላጊነት በድፍረት የሚናገሩ በመሆናቸው ቀደም ሲል ለነበሩ ወቀሳዎች ሁሉ ተግባራዊ ምላሽ ሰጥተዋል። አርቲስቱ በሽታ የሰውነት አካል መታመም ብቻ አይደለም ብሎ የተናገረው ንግግር አሁን በአልበሙ ውስጥ ባሉ ሌሎች ስንኞች ተጠናክሮ ቀጥሏል። ጥላቻንና ክፋትን በፍቅርና በቅንነት ለማሸነፍ የወሰደው መንገድ ዛሬ ላይ በሚሊዮን የሚቆጠሩ ሰዎችን ልብ ለመማረክ አስችሎታል። ቴዲ አፍሮ በሙዚቃው ዓለም ውስጥ ያለውን የንግስና ዙፋን ማንም ሊነቀንቀው እንደማይችል ኢትዮሪካ በድጋሜ መስክሯል። በ2009 ዓ.ም የኢትዮጵያ አልበም ሲለቀቅ የታዩት እነ አሌክስ አብርሃምና
ቴዎድሮስ ጸጋዬ ያቀረቧቸው ትችቶች ዛሬም በታሪክ ማህደር ውስጥ ብቻ ቀርተዋል። የዘንድሮቹ ተቺዎችም ቢሆኑ ኢዮሪካን የድምፅ ወላፈንና የዜማ ትኳሳት መቋቋም አልቻሉም። ውሾች ቢጮውም ግመሉ ጉዞውን እንደቀጠለ ሁሉ ቴዲም በህዝብ ፍቅር የታጀበውን ጉዞውን በድል አጠናቋል። በአሁኑ ሰዓት የኢትዮሪካ አልበም በኢትዮጵያ ብቻ ሳይሆን በመላ ዓለም አቀፍ ደረጃ በቢልቦርድ እና በሌሎች የሙዚቃ ሰንጠሮች ላይ በፍጥነት እያደገ ይገኛል። ይህ ስኬት ደግሞ የቴዲ አፍሮ ብቻ ሳይሆን የኢትዮጵያ የኪነ ጥበብ ድል ነው። የደቀ መዛሙርቱ መሪ በታንኳ ላይ ሳለ ክርስቶስ ላፍታ ማሸለቡንና ማዕበሉ መነሳቱን የሚገልጸው ስንኝ አሁን ላይ በሰፊው እየተዘመረ ይገኛል። መሪዎች ሲተኙ ህዝብ እንደሚጠፋ የሚያስጠነቅቀው ግጥም በሀገሪቱ ውስጥ ላለው ወቅታዊ ሁኔታ ትልቅ ማስተንፈሻ ሆኗል። ቴዲ በዚህ ስራው ውስጥ ራሱን እንደ ቀስቃሽና እንደ አንቂ አቅርቧል። የዳዊትና የጎልያድ ትግልም ቢሆን ግፈኞችና ጨቋኞች መጨረሻቸው በብላቴናዎች በሚወረወር ጠጠር መሆኑን የሚናገረው ክፍል በህዝብ ዘንድ ትልቅ መነሳሳትን ፈጥሯል። ከኢትዮጵያ ጀርባ ይታየኛል እጁ የሚለው ስንኝ አሁን ላይ እንደ ብሔራዊ መዝሙር በየቦታው እየተሰማ ነው። አልበሙ ከተለቀቀ በኋላ የታየው ሌላው ትልቅ ነገር የህዝቡ አንድነት ነው። ቴዲ አፍሮ የጥላቻ ግጥም ሊጥለው እንደማይችልና በፍቅር መንገድ እንደሚጓዝ በተግባር አሳይቷል። የኢትዮሪካ ዜማዎች በሁሉም የህብረተሰብ ክፍል ዘንድ ተቀባይነትን አግኝተዋል። ቄሱም፣ መነኩሴውም፣ ፓስተሩም፣ ሸኩም ሁሉም በቴዲ ዜማዎች ውስጥ የራሳቸውን ታሪክና ስሜት እያገኙ ነው። ይህ የጥበብ ኃይል ነው። ዜማ ሲለቀቅ የነበረውን ጥርጣሬና ውጥረት ሁሉ አክስሞታል። ቴዲ ፍቅርን በመስበክ የሚታወቅ ሰላማዊ ሰው መሆኑንና ለጥላቻ ጊዜ እንደሌለው በስራዎቹ በድጋሚ አረጋግጧል። ዛሬ ላይ በሁሉም እጅ ገብቶ ትልቅ ደስታና ተስፋን ፈጥሯል። በመጨረሻም የኢትዮሪካ የአንድ አርቲስት ስኬት ብቻ ሳይሆን የአንድ ትውልድ ድምፅና የኢትዮጵያዊነት ማህተም ሆኖ ተመዝግቧል። ቴዲ አፍሮ በዚህ ስራ ውስጥ የሚያነሳቸው የታሪክ ጥያቄዎችና ወቅታዊ ትንታኔዎች ለብዙ ዓመታት በምሁራንና በፖለቲከኞች ዘንድ ሲከራከሩባቸው የኖሩ ናቸው። እርሱ ግን እነዚህን ውስብስብ ጉዳዮች በቀላል ዜማና በጣፋጭ ግጥም ለህዝብ አቅርቧቸዋል። የድምፅህ ወላፈን ለዘላም ለሚንደድ የዜማ ትኩሳትም የጥላቻን ምሽግ ያፍርስ። ኢትዮሪካ የፍቅር የታሪክ ወላፈን በድል ተለቋል። ህዝብም በኩራት እየተቀበለው ይገኛል። ፍቅር ያሸንፋል። የቴዲ አፍሮ ንግስናም ለዘላለም ይኖራል። ታሪክ ራሱን በድል ደግሟል። ኢትዮሪካም በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ ወርቅ ደምቆ የሚታይ ስራ ሆኖ ተጠናቋል። ዘሪውን ተዝናኑና ሌሎች የቴዲ አድናቂዎች ቀደም ብለው እንደገለጹት ቴዲን በግጥም ሊጥሉት አይችሉም። ምክንያቱም የእርሱ ግጥሞች ከልብ የመነጩና እውነትን የያዙ ናቸው። ዛሬ ላይ አልበሙ በራሱ ቻናል ተለቆ በየመንገዱ ሲሰማ የነበሩት መሰናክሎችና ሴራዎች ሁሉ ዋጋ ቢስ ሆነዋል። ቴዲ አሁንም ያስተሰርያል። ኡኡታዬና ዳላክ የመሳሰሉ ስራዎችን ሰርቶ ለህዝብ ድምፅ ሆኖ እንደቆየ ሁሉ ዛሬም በኢትዮሪካ በኩል የአዲስ ተስፋ ብርሃን ሆኖ መጥቷል። የድምፁ ወላፈን ሎሌዎችንና አሽቃባጮችን ማስበረገጉን ቀጥለዋል። ቴዲ ግን በኩራትና በፍቅር መራመዱን አላቆመም። ኢትዮሪካ የፍቅር ድል ነው። የታሪክ ምስክር ነው። የኢትዮጵያም ኩራት ነው። የሙዚቃው ንጉሥ ቴዲ አፍሮ አሁንም በከፍታ ላይ ነው። ፍቅር ያሸንፋል። ታሪክም ለዘላለም ይኖራል። ኢትዮሪካ የፍቅርና የታሪክ ወላፈን አሁን በሁሉም እጅ ነው። አልበሙ በወጣበት በዚህ ቅጽበት አዲስ አበባ በልዩ ስሜት ተሞልታለች። ታክሲዎች፣ የንግድ መደብሮችና የመኖሪያ ቤቶች ሁሉ በአንድ ዜማ እየተናወጡ ነው። ይህ ክስተት ቴዲ አፍሮ ለኢትዮጵያውያን ያለውን ትርጉም ከሙዚቃ እጅግ የላቀ መሆኑንና እሱንም በግልጽ ያሳየ ነው። አንዳንዶቹ ይህንን አልበም እንደ አንድ የትልቅ የታሪክ አሻራ ሰነድ ሲመለከቱት፣ ሌሎች ደግሞ በጭንቅና በመከራ ውስጥ ላለ ሕዝብ የተሰጠ የስነ ልቦና መድኃኒት አድርገውታል። በተለይ በቅርቡ የወጡና በሰፊው እየተደመጡ ያሉ የናትና ሌሎች ዜማዎች ቴዲ አሁንም በከፍታ ላይ መሆኑን ያረጋገጡ ናቸው። የዜማዎቹ ቅንብር፣ የግጥሞቹ ጥልቀትና የድምፁ ለዘብታ በአንድ ላይ ተዳምረው ሰውን ወደ ሌላ ዓለም የሚወስዱ ናቸው። ቴዲ አፍሮ በኢትዮሪካ ውስጥ የኢትዮጵያን ያለፈ ታሪክ፣ የአሁኑን ፈተናና የወደፊቱን ተስፋ በአንድ ላይ ጠቅልሎ አቅርቧቸዋል። ይህ ነው ጥበብ። ይህ ነው የኪነ ጥበብ ሰው ኃላፊነት። አርቲስቱ በስራዎች ውስጥ የሚጠቀምባቸው ምሳሌያዊ አነጋገሮች ሁሉ በህዝብ ዘንድ አዳዲስ የመወያያ አጀንዳዎችን እየፈጠሩ ይገኛሉ። ይህም ብቻ አይደለም። የቴዲ ዘፈኖች በሙሉ ርዕሳቸው ፊልም ያሰራሉ። ሙዚቃ
ሙዚቃው በራሱ በቴዲ አፍሮ ዩቲዩብ ቻናል መለቀቁ ቀደም ሲል ይነገሩ የነበሩትን የሳንሱር የመቀነስ ወሬዎች ሁሉ ውድቅ አድርጓቸዋል። ቴዲ ስራውን በሙሉ ያለምንም ጣልቃ ገብነት ለህዝብ ለማድረስ የወሰደው የቴክኖሎጂ አማራጭ አርቲስቱ ከዘመኑ ጋር አብሮ እንደሚራመድ ያሳያል። በሰዋሰው በኩል ይለቀቃል ተብሎ በነበረው ወሬ ውስጥ የተነሱ ስጋቶች አሁን ላይ አርቲስቱ በራሱ መድረክ መውጣቱን ትልቅ እፎይታ ፈጥሯል። የራይድና የትርታ ኤፍኤም ባለቤት የሆነችው ወይዘሮ ሳምራዊት ፍቅሩ ስም ከዚህ አልበም ጋር ተያይዞ መነሳቱ የንግድና የጥበብ ፍጭት ተደርጎ ቢወሰድም ቴዲ ግን በራሱ ቻናል በመውጣት ሁሉንም አፋጠጣቸው። የጥበብ ስራን በገንዘብና በስልጣን ኃይል ለመግራት መሞከር የትም እንደማያደርስ የኢትዮሪካ ስኬት ትልቅ ትምህርት ሰጥቷል። ቴዲ አፍሮ ዛሬም እንደ ትላንቱ በህዝብ ፍቅር ታጥሮ በጠላቶቹና በተቾቹ ፊት በኩራት ቆሟል። የረዳት ፕሮፌሰር ነብዩ ባየ አስተያየትም ቢሆን አሁን ላይ ዋጋ ቢስ ሆኗል። ቴዲን እንደ አንድ የእግር ኳስ ቡድን ደጋፊ ብቻ አድርጎ የመመልከት ስህተት አሁን ላይ መላው ህዝብ በአንድነት ሲሰማው በግልጽ ታይቷል። ቴዲ አፍሮ ለኢትዮጵያ የብሔራዊ ቡድን ያህል ነው። ሁሉም በጋራ የሚቆሙለትና የሚዘፍንለት የሼፊልድ ዌንስዴይ ምሳሌ የቴዲን ስፋትና ጥልቀት ሊገልጹ እንደማይችሉ አሁን ላይ የታየው የህዝብ ምላሽ አረጋግጠዋል። ቴዲ የሚዘፍንላቸው ታሪኮች የአንድ ወገን ሳይሆኑ የጋራ የሆኑና እያንዳንዱን ኢትዮጵያዊ የኩራት ምንጩን የሚያገኝባቸው ናቸው። አጼ ቴዎድሮስና አጼ ምኒልክን ወይም የአድዋ ድልን ሲያነሳ በዜማው ውስጥ ያለው እውነተኛና ቀጥተኛ ፍቅር ሁሉንም በኩልነት ያሳትፋል። ለዚህም ነው ቴዲ አፍሮ በጠባብ የታሪክ መነጽር ለማየት መሞከር ሁልጊዜም ለውድቀት የሚዳርገው። ቴዲ አፍሮ በሙስሊም፣ በክርስቲያኑ፣ በፕሮቴስታንቱ፣ በሁሉም በሸኩ፣ በሊቀመንበሩና በጥሩምባ ነፊው ሁሉ ተወዳጅ ነው። በአሁኑ ሰዓት በማህበራዊ ሚዲያዎች ላይ የሚታየው መነቃቃት እጅግ አስደናቂ ነው። የቴዲ አፍሮ ደጋፊዎች ኢትዮሪካን እንደ አንድ ትልቅ የድል አርማ እያከበሩት ይገኛሉ። በተለይ ናቤል ሙልጌታና ሌሎች የዲጂታል ሚዲያ ተቾች በቴዲ ላይ የሚያወርዱትን ጥላሸት በህዝብ ዘንድ ተቀባይነት አጧል። ውሾች ቢጮሁም ግመሉ ጉዞውን ይቀጥላል የሚብለው አባባል ዛሬም በቴዲ ላይ በትክክል ሰርቷል። ተቾች ትኩረት ፍለጋ በሚያደርጉት ጩኸት ፋንታ ቴዲ በስራውና በውጤቱ መልስ ሰጥቷል። የኢትዮሪካ መለቀቅ የጥላቻን ግድግዳ አፍርሷል። የቅንነትና የፍቅርን መንገድ ደግሞ ይበልጥ አፍርሷታል። ቴዲ አፍሮ ሁልጊዜም እንደሚለው ለጥላቻ ጊዜ የለንም። የእርሱ ትኩረት ሁልጊዜም በኢትዮጵያዊነትና በፍቅር ላይ ነው። በአልበም ውስጥ ያሉ ግጥሞች በጥልቀት ሲመረመሩ እያንዳንዱ ስንኝ የራሱ የሆነ ትርጉም አለው፣ አርማ አለው። ሙሴ በበትሩ ባህርን ከፍሎ ህዝብን አሻገረ የሚለው ግጥም በጭንቅ ውስጥ ላለ ህዝብ ታላቅ ተስፋን የሚሰጥ ነው። እግዚአብሔር በባህር መካከል መንገድን እንደሚያወጣና ህዝቡን ከጭቆና ነፃ እንደሚያወጣ የሚያበስር ነው። የፈርዖን ወታደር በአሳ ገላ ላይ እሾህ ሆኖ መምጣቱ ደግሞ ጠላት ምን ያህል ተንኮለኛና ክፉ መሆኑን የሚያሳይ ነው። ይህ ምስጢራዊ አገላለጽ በዛሬዋ ኢትዮጵያ ውስጥ ለሚታዩ የሴራ ፖለቲከኞች ትልቅ ምሳሌ ነው። ቴዲ እነዚህን ውስብስብ ጉዳዮች በቀላል ቃላት ገልጦ ለህዝብ ማቅረቡ የእርሱን ታላቅነት ማረጋገጫ ነው። ሌላኛው ትልቅ መልእክት ያለው ግጥም ደግሞ መሪዎች ሲተኙ ህዝቡ እንደሚጠፋ የሚያስጠነቅቀው ነው። ለካስ ላፍታ ያህል ንጉሥ ካንቀላፋው ቀስቃሽ ሰው ከሌለ ህዝብ ነው የሚጠፋው የሚለው ስንኝ በሀገር አመራር ውስጥ ንቁ መሆንን ምን ያህል ወሳኝ መሆኑን ያሳያል። መሪዎች ኃላፊነታቸውን ዘንግተው ላፍታ እንኳን ሲያንቀላፉ ማዕበሉና ሞገዱ ህዝብን እንደሚበላው ቴዲ በድፍረት ይናገራል። ይህ ለባለስልጣናት የተሰጠ ከባድ ማስጠንቀቂያ፣ ለህዝብም ንቁ እንዲሆን የቀረበ ጥሪ ነው። ቴዲ በዚህ ስራው ውስጥ ራሱን እንደ አንድ ቀስቃሽና አንቂ አድርጎ በማቅረብ የህዝብን ስቃይና መከራ ወደ ድምፅ ቀይሮታል። የዳዊትና የጎልያድ ትግልም ቢሆን በኢትዮሪካ ውስጥ ልዩ ቦታ አለው። ግፈኞች፣ ጨቋኞች ምን ያህል ግዙፍና ኃያል ቢመስሉም መጨረሻው በብላቴናዎች በሚወረወር ጠጠር እንደሚሆን ቴዲ ይተነበያል። ይህ ጽድቅና የግፍ ትግል መሆኑን እግዚአብሔር ለሀገሪቱ እንደሚፈርድላት ያለውን እምነት ያንጸባርቃል። ከኢትዮጵያ ጀርባ ይታየኛል ልጁ የሚለው ስንኝ አሁንም ድረስ በብዙዎቹ አንደበት እየተደጋገመ ይገኛል። ቴዲ ለሀገሩ ያለውን የማይናወጥ ፍቅርና የመንፈስ ጥንካሬ የሚያሳይ ነው። በአጠቃላይ ኢትዮሪካ የፍቅርና የታሪክ ወላፈን ሆኖ በመውጣቱ የኢትዮጵያ የኪነ ጥበብ ሰማይ አድምቆታል። አልበሙ በራሱ በቴዲ አፍሮ ዩቲዩብ ቻናል መለቀቁ አርቲስቱ አሁንም ድረስ የኢትዮጵያ ሙዚቃ ንጉስ መሆኑን አረጋግጧል። በውዝግብና በመሰናክሎች የታጀበው ጉዞ በድልና በስኬት ተጠናቋል። ኢትዮሪካ የአልበም ስም ብቻ ሳይሆን የአንድ ትውልድ ጩኸትና የኢትዮጵያዊነት ማህተም ሆኖ ለዘላለም ይኖራል። ቴዲ አፍሮ በስራዎቹ የሚዘራው የፍቅርና የቅንነት ዘር በህዝብ ልብ ውስጥ ለዘላለም ሲያብብ ይኖራል። የድምፅ ወላፈን ለዘላለም ይንደድ፣ ፍቅር ያሸንፋል።
በብር ኢዮቤልዩ በወርቅ ሰረገላ በሚሊዮኖች ልብ የነገሰ ቴዲ አፍሮ ዘፈንን ከዘመን አዋዶ ፍቅርን ከሰላም አጋምዶ ማስደመም ያውቅበታል። እንዴት አምሮባታል ዛሬ ኢቶሪካ ከ8 ዓመት በኋላ የፊታችን ሐሙስ ሚያዝያ በ8ኛው ቀን በ8ኛው ወር ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻነል ይለቀቃል። ኢቶሪካ